በታሪኩ መጀመሪያ ላይ አንድ የኬሚስትሪ ባለሙያ በአንድ ወንበዴ ላይ የፕላስቲክ ቀዶ ጥገና ሲያደርግ እናያለን። ይህ ወንበዴ ለቻይና ማፊያ አንድ ትልቅ ስርቆት ፈጽሞ ነበር። ይሁን እንጂ ከስርቆቱ በኋላ ከዳቸውና ወርቁን በሙሉ ይዞ ጠፋ። አሁን ፖሊሶቹም ሆኑ የቻይና ማፊያ ወርቁን ለማግኘት እሱን እየፈለጉት ነው። እርዳታ ለማግኘት በአቅራቢያ የኬሚስትሪ ሱቅ ወዳለው አጎቱ ዘንድ ይሄዳል። አጎቱ ማንም እንዳያውቀው አዲስ መልክ እንዲኖረው ፊቱ መቀየር እንዳለበት ይነግረዋል። ሂደቱን የሚጀምሩት ፊቱን በሹል መርፌዎች በመውጋት ነው። ምንም አይነት ማደንዘዣ መርፌ አልተጠቀሙምም ነበር። ስለዚህ ሙሉ ቀዶ ጥገና ኋላ ቀር በሆነ መንገድ ነው ያከናውኑት። ይህም ሊቋቋመው የማይችለው ትልቅ ስቃይን ፈጠረበት። ቀዶ ጥገናው በኋላ አጎቱ ያለፈውን እንዲረሳ ይነግረዋል። ከአሁን ጀምሮ ይህ አዲስ ፊት አዲሱ ማንነቱ ይሆናል። ይህ በእንዲህ እንዳለ ድራጎን ሊ የተባለ ቻይናዊ ወንበዴ እሱን ፍለጋ አካባቢው ይደርሳል። ወርቁን ለማስመለስ ድራጎን ሊ በየቦታው ይፈልገዋል። እናም በመጨረሻም እሱ ወደ ታከመበት ኬሚስት ጋር ይደርሳል። ሰዎቹ ወደ ሱቅ በኃይል ይገባሉ እና ሙሉ በሙሉ ይበረብሩታል። ድራጎን ሊ ኬሚስቱን በጭካኔ ያሰቃየዋል። የተሰረቀውን ወርቅ ያገኛሉ። ነገር ግን ሊ አሁንም ሰውየው ራሱን እየፈለገው ነው። ኬሚስቱ ወንበዴው ወደ ውጭ እንዳይወጣ በጥብቅ አስጠንቅቆት ነበር። ሆኖም ግን ወንበዴው የአጎቱ ሕይወት አደጋ ላይ መሆኑን ሲያይ እነሱን ለመጋፈጥ ወደፊት ይወጣል። ለህይወቱ እየፈራ ነገር ግን አጎቱን ለማዳን ቆርጦ ከድራጎን ሊ ሰዎች ጋር ይዋጋል። በቀዶ ጥገና ወቅት ብዙ ደም ስለፈሰሰው ለረጅም ጊዜ መዋጋት አይችልም። ሊ ወደ እሱ ይተኩሳል። ነገር ግን ሌላ ሰውን እንደ መከላከያ በመጠቀም ለጥቂት ያመልጣል። ወንበዴው ደክሟል። ስለዚህ ሊ በከፍተኛ ሁኔታ ይደበድበዋል እና ሹል አጥንት ሆድ ውስጥ ይከትበታል። ይህ ሆኖ ሳለ ተስፋ መቁረጥ አይታይበትም። ባለው ጥቂት ጥንካሬ መዋጋቱን ይቀጥላል። ሊ አንስቶ መሬት ላይ ይጥለዋል። ሊተኩስበትም ይዘጋጃል። በዚያ ቅጽበት አጎቱ ሊን በመርፌዎች ያጠቋል። ይህን ለጊዜው እንዲደነዝዝ ያደርገዋል። ወንበዴው እድሉን ይጠቀማል እና ድራጎን ሊን ያጠቀዋል። ነገር ግን ሊ መልሶ ይመተዋል። የመስታወት ጠርሙስ እግሩ ውስጥ ይወገዋል። ይህም ክፉኛ ያቆስለዋል። ከእንግዲህ በአግባቡ መዋጋት አይችልም። ባይከላከል ኖሮ ሊ እሱንም ሆነ አጎቱን ይገላቸው ነበር። ያለውን ጥንካሬ በሙሉ ሰብስቦ ወንበዴው ሊን ብዙ ጫማ ርቆ የሚወረውር ኃይለኛ ቡጤ ያሳርፍበታል። ወደ አጎቱም ይሮጣል እና አጎቱ ለህይወት አስጊ በሆነ ሁኔታ መጎዳቱን ይመለከታል። ሊረዳው ከመቻሉ በፊት ሊ ቦምብ ይወረውራል። እናም ይህ ከፍተኛ ፍንዳታን ያስከትላል። ወንበዴው የሞተ መስሎት ፖሊሶች ከመድረሳቸው በፊት ሊ ይሸሻል። ይሁን እንጂ ወንበዴው አሁንም በህይወት እንዳለ ወዲያውኑ እንረዳለን። አጎቱ ቦምቡ ላይ በመዝለል ራሱን መስዋዕት አድርጎ አትርፎት ነበር። ወንበዴው እሱን በእንደዚህ አይነት ሁኔታ ጥሎት መሄድ አይፈልግም። ነገር ግን የአጎቱ የመጨረሻ ምኞት እሱ ሄዶ ሰላማዊ ህይወት እንዲኖር ነው። ወንበዴው ምኞቱን ያከብራልና ይሄዳል። ይህ በእንዲህ እንዳለ በአቅራቢያው የምታልፍ አንዲት ሴት ወንበዴው ሲወጣ ታያለች እና ወዲያውኑ ለፖሊስ ትጠቁማለች። ይህ ሆኖ ሳለ ፖሊሶች እሱን መቼም ሊይዙት አልቻሉ። ምክንያቱም አሁን ፍጹም አዲስ በሆነ ስም እና ማንነት ነው የሚኖረው። ዓመታት ያልፉና ከ15 ዓመት በኋላ ወንበዴውን እንደገና እናየዋለን። አሁን እንደ ምግብ አብሳይ ሼፍ ሆኖ እየሰራ ነው። ለእነዚህ ሁሉ ዓመታት እውነተኛ ማንነቱን ደብቆ ቆይቷል። ሁሉም ሰው አጎቴ ቾን ብለው ነው የሚጠሩት። ስለሱ የሚያውቁት ነገር ቢኖር ጥሩ ምግብ አብሳይ መሆኑን ብቻ ነው። ቾን በሚሊዮን የሚቆጠር ሩፒ ዋጋ ያለው ወርቅ ነበረው። ነገር ግን መቼም በወርቁ ተጠቅሞበት አያውቅምና ቀላል የምግብ አብሳይ ሆኖም እየኖረ ነው። አንድ ቀን ለደንበኞቹ ምግብ እያበሰለ ሳለ የንግድ አጋሩ ሚና ጎረምሶች ሴት ልጅ ሲያስቸግሩ ትመለከታለች። መጠጧ ውስጥ የሆነ ነገር ቀላቅለውባትም ነበር። ሚና ያን ተመልክታም ነበረ። ልጆቹ ከእሷ እንዲርቁ አስጠነቀቀች። ከመስማት ይልቅ አለቃቸው ማን እንደሆነ እንደማያውቅ በመናገር ሚናን ማስፈራራት ጀመሩ። ቻን ቢፈልግ ኖሮ እዚያው በቀላሉ ሊደበድባቸው ይችል ነበር። ሆኖም ግን ረጋ ለማለትን መረጠ። ሁኔታውን ችላ አለው። ይህ በእንዲህ እንዳለ አንድ ፖሊስ ደረሰና ምን እንደሆነ ጠየቀ። ሚና የልጅቷ መጠጥ ውስጥ የሆነ ነገር ተቀላቅሎ እንደነበር አስረዳችው። ፖሊሱ ምን አይነት ማስረጃም እንዳለም ጠየቀ። በቸልተኝነት ውሃውን ደፋው። ቾን ፖሊሱ ከነሱ ጋር አብሮ እንደሚሰራ ወዲያውኑ ተረዳ። ተጨማሪ በመከራከር ችግር መፍጠር አልፈለገም። ሚና ወደ ውስጥ እንድትገባ ጠየቃትና ሰዎቹን ይቅርታ ጠየቀ። ከሄዱ በኋላ ብዙም ሳይቆይ ፖሊሱ ልክ እንደ ጓደኛ ልጆቹን ማነጋገር ጀመረ። ይህም የቻንን ጥርጣሬ አረጋገጠ። በመቀጠል ዩዩ የምትባል ሴት ልጅ በክፍል ጓደኞቿ ስትበደል እናያለን። ዩዩ ኩንጉፉ ካጎቷ ተምራ ነበር። እናም ራሷን ለመከላከል ትምህርት ለመስጠት እነዚያን ችሎታዎች ተጠቀመችባቸው። ቾን ሁኔታውን በድብቅ እየተመለከተ ነበርና ድብድቡ እስኪያልቅ ድረስ ጠበቀ። በደል አድራሾቹ ሙሉ በሙሉ ከተሸነፉ በኋላ ወደ ዩዩ ቀርቦ በትምህርት ቤት ከሌሎች ልጆች ጋር መጣላት እንደሌለባት በቀስታ አስረዳት። የዩዩ ልደት ስለነበረ ትንሽ ስጦታ ሰጣት። ዩዩ ስጦታውን በማየቷ በጣም ተደሰተች። ቆይቶም ያለፈ የፖሊስ መኮንን ወደ አንድ ሚስጥራዊ ድግስ ጥሪ ሲደርሰው እናያለን። ቻንም ለክለቡ ሰራተኞች ምግብ ለማድረስ ስለመጣ እዚያ ተገኝቷል። በክለቡ ውስጥ መኮንን ወንግ በርካታ ወጣት ልጃገረዶች ተሰጥቷቸው እንዲደንሱ ሲገደዱ ያስተውላል።
ቅርብ ጓደኛው የሆነው አለቃው ከሲንጋፖር ገና የመጣች አንዲት ሴት ያስተዋውቀዋል። ወንግ ከእሷ ጋር እንዲዝናናም ያበረታተዋል። እናም ወንግ በሴቷ ጥቃት ለማድረስ ይጀምራል። ሆኖም ግን እንደ ሳማት ወዲያውኑ ልጅቷ ወደ ልቧ ተመለሰችና በቁጣ ከንፈሩን ነከሰችው። አለቃው ወንግን ይቅርታ ይጠይቀውና ልጅቷን በጥፊ ሊመታት ሲል ወንግ ከድርጊቱ ያስቆመዋል። ልክ በዚያን ጊዜ ሰውየው ወዲያውኑ እንዲወጣ የሚያስጠነቅቅ ስልክ ይደርሰዋል። ያመኑት ወንግ በእውነት እየሰለላቸው እንደሆነ ይነግረዋል። አደጋውን በመረዳት ሰውየው ለማምለጥ ይሞክራል። ወንግ ንቁ ሆኖ ይከታተለዋል። ሰዎቹ ወንግን ለማስቆም ከበቡት። ምንም ሳይፈራ ጸጥ ብሎ ወደ ፖሊስ ጣቢያ እንዲመጡና ውጤቱን እንዲጋፈጡም ነገራቸው። ለመተባበር ፈቃደኛ አልሆኑም። ወንግ ከዚያም ይዋጋቸዋል እና ክፉኛ ይደበድባቸዋል። አጥንቶቻቸውንም ይሰብራል። ከሰዎቹ አንዱ ወንግ እንዴት ሊመታው እንደደፈረ በቁጣ ይጠይቃል እና እነማን እንደሆኑ ያውቅ እንደሆነም ይጠይቋል። ወንግ ምንም አልፈራም እና 2 ጊዜ በጥፊ መታው ራሱን እስኪስት ድረስ። ብዙም ሳይቆይ ተጨማሪ ፖሊሶች መጡና የተሳተፉትን ሁሉ አሰሩ። ተልዕኮው የተሳካ መሆኑ ተገለጸ። ሆኖም ወንግ መረጃውን አሳልፎ የሚሰጥ ከሃዲ በፖሊስ ኃይል ውስጥ እንዳለ ይረዳል። ይህ በእንዲህ እንዳለ ሚና እና አጎቷ ቻን የዩዩ ልደት ሲያከብሩ ይታያሉ። ዩዩ 3 ምኞቷን እንዲፈጽሙላት ትጠይቃቸዋለች። 2ቱን ታጋራቸዋለች። ነገር ግን 3ኛው ሚስጥር አደረገችው። የተደበቀ ምኞቷ እናቷ አጎቷ ቻንን እንድታገባ ነው። እያከበሩ ሳለ በድንገት አንድ ሰው በራቸው መምታት ይጀምራል። በክለቡ ውስጥ ከመኮንን ወንግ ጋር የነበረችው ያቺው ሴት ናት። በአግባቡ ሊያነጋግሯት ከመቻላቸው በፊት ለመሮጥ ትሞክራለች። ቻን እጆቿና እግሮቿን በፍርሃት እንደሚንቀጠቀጡ ያስተውላል። ሲጠይቋት በኢንተርኔት የፍቅር ግንኙነት ድረገጽ ካገኘችው ጓደኛ ጋር ለመገናኘት እንደመጣች ይረዳሉ። ሆኖም ሰውየው ከዳት፣ ፓስፖርቷን ወሰደባትና ለቻይና ማፊያ ሸጣት። ሚና ለልጅቷ አቫ የሚበላ ነገር ሰጣታለች። እናም እንደምትረዳትም አረጋገጠችላት። ቻን ቤተሰቡን አደጋ ላይ መጣት ስላሳሰበው አቫ እርዳታ ለማግኘት ወደ ፖሊስ ጣቢያ እንድትሄድ ይነግራታል። ሚና አቫ በጣም እንደፈራችና በሌሊት ብቻዋን ልትልካት እንደማትችልም ትገልጻለች። በማግስቱ ጠዋት ወደ ፖሊስ ጣቢያ እንደምትወስዳት ቃል ገባች እና ቻን ለዚያች ሌሊት ብቻ እንድትቆይ እንዲፈቅድላትም ትጠይቀዋለች። ቻን ቢጨነቅም ይስማማል። ሚና አቫን የረዳቻት ከ15 ዓመታት በፊት እሷን በዚህ እንግዳ ነገር በተመሳሳይ ሁኔታ ውስጥ ጠፍታ ስለነበር ነው። ያኔ ሰዎች የእሷን ረዳት አልባነት ተጠቅመውባትም ነበር። አንድ ጊዜ ከልጇ ጋር ከጣሪያ ላይ በመዝለል ሕይወቷን ለማጥፋት ሞክራ ነበር። ነገር ግን ቻን አዳናት እና አዲስ ሕይወት ሰጣት። በማግስቱ ጠዋት ሚና ሬስቶራንት እያጸዳች ሳለ አንዳንድ ሰዎች መጡ። ሱቁ ገና እንዳልተከፈተ ትነግራቸዋለች። በኃይል ወደ ውስጥ ገቡ እና አቫን መፈለግ ጀመሩ። በመጨረሻም አገኟትና አቫንና ዩዩን አገቷቸው። ሚና ለማስቆም ስትሞክር በጣም ደበደቧት። ይህ በእንዲህ እንዳለ ቻን አትክልት ይዞ ከገበያ እየተመለሰ ነበር። ወንጀለኞቹ መኪናውን መንገድ ዘግተውበት ገለበጡት። ቻን ልጁን ለማዳን በከፍተኛ ሁኔታ ይሞክራል። ነገር ግን በተጎዳ እግሩ ምክንያት ብዙ መሮጥ አልቻለምና እያነከሰ ወደቀ። ወደ ፖሊስ ጣቢያ ይሄዳል። ነገር ግን መኮንኖቹ የእሱን አቤቱታ ለመቀበል ምንም ፍላጎት አላሳዩም። ቻን በዚህ አካባቢ የሰዎች አዘዋዋሪዎች ጉዳይ በፍጥነት እየጨመረ መሆኑን የሚገልጽ ዜና አየ። ተጎጂዎች በ24 ሰዓት ውስጥ ካልተገኙ ወደ ንግድ መረቡ እንደሚዘዋወሩና ከዚያ በኋላ እነሱን ማግኘት ፈጽሞ የማይቻል እንደሚሆን ይናገራል። አንድ ፖሊስ በቸልተኝነት ወደ ቤታቸው ሄደው መረጃ እንዲጠብቁ ይነግራቸዋል። ቻን ከመርፈዱ በፊት ወዲያውኑ ፍለጋ እንዲጀምሩ ይለምነዋል። መኮንኑ በባለጌነት ይመልሳል እና የተቆለሉ የጠፉ ሰዎችን ፋይሎችን ያሳያቸዋል። ተጎጂዎቹ እነሱ ብቻ እንዳልሆኑም ይናገራል። በዚያ ቅጽበት መኮንን ወንግ ደረሰና በቀደመው የፖሊስ ወረራ ወቅት በዚያ ተጠርጣሪ ላይ ምንም ዕፅ አልተገኘም ነበር። እናም ሊፈታም ነበር። ወንግ በድብቅ በሰውየው ኪስ ውስጥ ዕፅ ይከታል እና መኮንኖቹ እንደገና እንዲፈትሹት ያዛል። የመዝገብ ፋይሎቹን ሲመለከት ወንግ የዩዩን ፎቶግራፊ ያገኝና ባለፈው ምሽት ያያት ልጅ መሆኗን ይረዳል። ወዴት እየወሰዷት እንደሆነ በደንብ ያውቃል። ወደ አቫ ፍቅረኛ ይሄድና ያለችበትን ቦታ እንዲናገር ይጠይቃል። ልጁ ያለ ጠበቃው ለመናገር ፈቃደኛ አይሆንም። ወንግ በረጋ መንፈስ ጠባቂዎቹ አንድ ኩባያ ቡና እንዲያመጡለት ይጠይቃል። ቡናው እስኪመጣ ድረስ ወንግ ሁሉንም ነገር እንዲናገር ተጽዕኖ አድርጎበት ነበር። ወንግ የተልዕኮ ሪፖርት ለኮሚሽነር ሲሞን ያቀርባል። እሱም በስኬቱ በጣም ተደስቷል። ሲሞን የወንግ አጎት እንደሆነና በአንድ ወቅት ከወንግ አባት ጋር አብሮ ይሰራ እንደነበር ይገለጻል። ወንግ የፖሊስ መኮንን እንዲሆን በአባቱ ተነሳስቶ ነበር። ሆኖም ግን የፖሊስ ዩኒፎርም እንዲለብስ የመራው ሲሞን ነው። በአባቱ መቃብር አጠገብ አብረው ቆመዋል። ከ15 ዓመታት በፊት ወንበዴው ሲወጣ ያየው ልጅ በእውነት ወንግ ራሱ እንደነበረ እንረዳለን። በዚያ ቀን የወንግ አባት በዚያው አካባቢ ጥበቃ ያደረገ ነበር። ወንግ ፍለጋውን ሲሄድ ተመትቶ አገኘው። አባቱ በአይኑ ፊት ሞተ። ከዚያን ጊዜ ጀምሮ ወንግ ወንበዴውን ሲፈልግ ቆይቷል። ለአባቱ ሞት እሱ ተጠያቂ እንደሆነ በማመን ውስጡ ሁሌ ይጎዳ ነበረ። የአባቱን ገዳይ በማንኛውም ዋጋ ለመያዝ ቆርጧል። ሲሞን እየፈለገ ያለው ሰው ተራ ወንጀለኛ እንዳልሆነ በመናገር
ጥንቃቄ እንዲያደርግ ያስጠነቅቀዋል። ይህ በእንዲህ እንዳለ ቻን ስለ ልጁ ፍንጭ ለማግኘት በአቅራቢያ ያሉ የሲሲቲቪ ካሜራዎችን ይፈትሻል። በአንዱ የተቀዳ ምስል ላይ ዩዩን ለመውሰድ የተጠቀሙበትን መኪና ታርጋ ያያል። የአካባቢውን መካኒኮች ስለ መኪናው ይጠይቃል። እናም በመጨረሻ ከጥቂት ቀናት በፊት የጠገነውን ሰው ያገኘ። መካኒኩ ቻንን ከጥገናው በኋላ መኪናው ወደ ተተወበት ህንፃ ይወስዷል። በዚያው ህንፃ ውስጥ ዩዩ ከሌሎች በርካታ ልጃገረዶች ጋር ታስራለች። ቻን ሰብሮ በመግባት ሊያድናት በከፍተኛ ሁኔታ ይፈልጋል። ሆኖም ግን በቀጥታ ወደ ህንፃው መግባት በጣም አደገኛ ሊሆን ይችላል። በየቀኑ ወደ ህንፃው አትክልት የሚያደርሰው ሰውን ያነጋግራል። በማግስቱ ጠዋት አትክልት አድራሹ እንደተለመደው ደረሰ። ቻን በአንድ ቅርጫት ውስጥ ይደበቃል እና ወደ ህንፃው በድብቅ መግባት ይሳካለታል። በተመሳሳይ ጊዜ መኮንን ወንግ ወደዚያ ቦታ ይቀርባል። ከእንግዲህ በክፍል ውስጥ ማንንም አይተማመንም። ስለዚህ ምስጢራዊ ማስረጃዎችን ለመሰብሰብ ግንቡን ዘሎ ይገባል። አንዴ ወደ ውስጥ ከገባ በኋላ የቀዶ ጥገና ሐኪሞች የአንድን ታካሚ አይን ስለማውጣት ሲወያዩ ይሰማል። የሰውነት ክፍሎች ንግድ ወይም ኦርጋና ትራፊኪንግ እዚያ እየተከናወነ ነበር። ቻን ወደ ውስጥ ሲገባ ልጃገረዶቹ በኢንተርኔት ጨረታ እየቀረቡ መሆኑን ያውቃል። በካሜራ ፊት ደስተኛ እንዲመስሉ ይገደዳሉ። እምቢ ያለች ማንኛውም ሴት ልጅ በጭካኔ ትደበደባለች። ያለው ህግ አንድ ብቻ ነው፣ ወይ ተባብሮ ይሸጣሉ አለዚያ የሰውነት ክፍሎቻቸው ተወግደው በጥቁር ገበያ ይሸጣሉ። ይህ በእንዲህ እንዳለ ወንግ ፍለጋውን ይቀጥላል እና ሶስተኛው ፎቅ ላይ ይደርሳል። እዚያም አቫን ያገኛታል። እሷም በእንባ እየለመነች እርዳታ ትጠይቀዋለች። ወንግ በመጀመሪያ በወንጀለኞች ላይ ጠንካራ ማስረጃ መሰብሰብ እንዳለበት ያውቃል። ለአቫ በቅርቡ እንደሚመለስ ቃል ይገባላታል። ወደ ሌላ ክፍል ይገባና የአንዲት ሴት ልጅ ህይወት የሌለው አስክሬን ያገኛል። ወንጀለኞቹ ገድለዋታል እናም ሁሉንም የሰውነት ክፍሎቿን አውጥተውታል። ወንግ ሁኔታውን ከገመተው በላይ በጣም አሳሳቢ መሆኑን ይረዳል። በፍጥነት ፎቶግራፎቹን እንደ ማስረጃ ያነሳል እና ለመውጣት ይዘጋጃል። በዚያ ጊዜ ቻን አንድ ዘበኛ ይከተላል እና ብዙ ልጃገረዶች ታስረውበት ወደ ነበረ ክፍል ይደርሳል። ዙሪያውን ሲመለከት አንድ ከረሜላ ያስተውላል። ይህ ከረሜላ ለዩዩ በልደቷ ቀን የሰጣት አይነት ከረሜላ ነው። ቻን በፍጥነት ዘበኛውን ያጠቀዋል እና ራሱን እንዲስት ያደርገዋል። ብዙም ሳይቆይ ወንጀለኞቹ ዩዩን ባለፈው ምሽት ወደ ሌላ ቦታ እንዳዛወሯት ይረዳል። በልጃገረዶቹ ሆድ ላይ ያለውን የቀዶ ጥገና ምልክት ሲያይ አንዳቸውም ሌሊቱን እንደማያልፉ ይረዳል። ሊረዳቸው ይፈልጋል፣ ነገር ግን እርምጃ ከመውሰዱ በፊት ወንግ ይደርሳል። ቻን ፖሊሶች ከወንጀለኞች ጋር አብረው እየሰሩ እንደሆነ ያስባል እና ወዲያውኑ ወንግን ያጠቋል። ወንግ ነገሮች ቻን እንደሚያስበው እንዳልሆኑ ለማስረዳት ይሞክራል። ሆኖም ቻን ለመስማት ፈቃደኛ አይሆንም፣ ምክንያቱም አስከፊ እውነት አስቀድሞ አይቷል። ድምፁን ሰምቶ ሌላ ዘበኛ ወደ ላይ ይመጣል። ቻንና ወንግ ዘበኛው እስኪመጣ ድረስ ከበሩ ጀርባ ይደበቃሉ። አደጋው ልክ እንዳለፈ እንደገና እርስ በርስ መጣላት ይጀምራሉ። በትግላቸው ወቅት በድንገት አንድ ቁም ሳጥን ይገፋሉ። ይህም በህንፃ ውስጥ ያለውን ሁሉንም ሰው ያነቁታል። ተቆጣጣሪው ሁሉም ዘበኞች ወደ ሶስተኛ ፎቅ እንዲሄዱና እነሱን እንዲያስወግዳቸው ያዛል። በዚያን ጊዜ ቻንና ወንግ አለመግባባታቸውን ትተው በህይወት ለመትረፍ አብረው መስራት እንዳለባቸው ይረዳሉ። ጎን ለጎን ሆነው ዘበኞቹን መዋጋት ይጀምራሉ። ቁጥራቸው እየበዛ የመጣው አጥቂዎች ወደ ውስጥ ይገባሉ። በዱላና በብረት ዘንግም ይመቷቸዋል። ወንግ ብዙዎቹን በኃይል ሲጥላቸው፣ ቻን ደግሞ አሁንም የቆሙትን ያጠናቀቃቸዋል። ሰዎች እየተሸነፉ መሆኑን ሲያይ ተቆጣጣሪው ተጨማሪ ኃይል ይልካል። እንደዚህ አይነቱን ከፍተኛ ቁጥር መዋጋት ከባድ ሆነባቸው። ከ15 ዓመታት በኋላ ቻን በመጨረሻ ያንን ኃይለኛ የራሱን መለያ የሆነውን ቡጢ እንደገና ይለቃል እና መላው ቡድኑን ይጥላቸዋል። ወንግ ልክ እንደ ምግብ አብሳይ ከሚታይ ሰው እንዲህ ያለ ጥንካሬ በማየቱ ይደነግጣል። ከዚያም የቻንን የተጎዳ እግር ያስተውላል። ከ15 ዓመት በፊት አባቱን ገድሎ ያመለጠ ሰው ተመሳሳይ ጉዳት እንደነበረው ያስታውሳል። ወንግ ቻን ለአባቱ ሞት ተጠያቂ ሊሆን እንደሚችል ይረዳል። ይህም ቢረዳም አሁን የበቀል ጊዜ እንዳልሆነ ያውቃል። ወንግ በፍጥነት ተጨማሪ ኃይል ይጠራል። ውጪ ሲጠባበቅ የነበረው ቡድኑ ግንቡን ሰብሮ ይገባል። ይህም እንዲያመልጡ ያስችላቸዋል። በኋላም ወንግ በተልዕኮ ውስጥ ጣልቃ በመግባቱ ሲሞን ላይ ይቆጣል። ሲሞን ብቻውን በመንቀሳቀሱ ወንግ ራሱን አደጋ ላይ ከመጣሉ በላይ ትልቁ እቅዳቸውን እንዳበላሸም ይነግረዋል። ወንግ ጠንካራ ማስረጃዎችን ቢሰበስብም ሲሞን ወደ መደምደሚያ ከመድረሱ በፊት ያስጠነቅቀዋል። ወንግ ተጨማሪ እርምጃዎችን እንዲያቆም ያዘዋል። የድራጎን ሊ የተያዙ ሰዎችን እንዲፈታም መመሪያ ይሰጣል። ወንግ ምን እንደሚፈሩ ለማወቅም ይጠይቃል። ነገር ግን ሲሞን ግልጽ መልስ ከመስጠት ይቆጠባል። ይህ በእንዲህ እንዳለ አቫ እንደገና ተይዛ ለድራጎን ሊ ትሰጣለች። እሱም የመላው የሰዎችን ዝውውር መረመሪ ነው። ሊ የያዛቸውን እያንዳንዱን ቆንጆ ልጃገረዶች ስዕል ቤት ውስጥ ሰቅሏቸዋል። ስለ መደበቂያ ቦታቸው ለፖሊስ መረጃ አሳልፎ በሰጠው ሰው ላይ በጣም ይቆጣል። እንደ ቅጣትም ሊ በርካታ የስዕል መርገጫዎችን በሰውየው አፍ ውስጥ ይከታል እና አንዱ እንኳን ቢወድቅ እንደሚገድለው ያስፈራረዋል። ሊን በስራዎቹ ለረጅም ጊዜ ስትረዳው የነበረችው አንዲት ሴት ትመጣለች። ከ15 ዓመት በፊት አባቷ ይህንን ሁሉንም ግዛት ይቆጣጠር እንደነበር ይገልጻል።
ቻን አባቷን ገድሎት ነበር። ይህም ድራጎን ሊ ስራውን እንዲረከብ አስችሎታል። ሊ ከዚያን ጊዜ ጀምሮ ቻንን ሲፈልገው ቆይቷል። በተለይም ቻን አሁንም የተሰረቀ ወርቅ ስላለው ሊ በጣም ይፈልገዋል። ሊ ስለ ፖሊስ ወረራ ሲሰማ የሲሲቲቪ ምስሎችን ይፈትሻል። በሚያየው ነገር ይደነግጣል። ቻን ከዓመታት በፊት እሱ የጣለበትን ያንኑ አስከፊ ቡጢ ሲጠቀምበት ያስተውላል። ትዝታው የቻንን ማንነት ያረጋግጣል። በማግስቱ ቻን ወደ ቤት ሲመለስ የድራጎን ሊ ሰዎች ቀድመው ሚናን እና ወርቁ የት እንዳለ እንዲነግራት ትጠይቀዋለች። ይህ በእንዲህ እንዳለ ወንግ ቻንን ሲፈልግ ወደ ቻን ሬስቶራንት ይደርሳል። እዚያም የድራጎን ሊ ሰዎች ቀድሞውኑ ቦታውን እንደተቆጣጠሩት ይረዳል። ወንግ ወደ ውስጥ በመዋጋት ይገባል። በርካታ የሊ ሰዎችን ይገላል። ይህም ወደ ከፍተኛ የተኩስ ልውውጥ ያመራል። ቻን ሚና ጋር ለመድረስ ይሞክራል፣ ነገር ግን ተመታ ያገኛታል። እዚያው ትሞታለች። ቻንም በሐዘን ይሰበራል። ወንግ የሊን ሰዎች ያሳድዳል፣ እነሱ ግን ማምለጥ ይሳካላቸዋል። ከዚያ ወደ ቻን ይቀርብና ከእሱ ጋር ወደ ፖሊስ ጣቢያ እንዲሄድ ይጠይቀዋል። በሐዘንና በቁጣ ተውጦ ቻን ለሚና ሞት ወንግን ይወቅሰዋል እና በንዴት ያጠቃዋል። ወንግ ባይመጣ ኖሮ ሚና አሁንም በህይወት ልትኖር ትችል እንደነበረ ያምናል። በከባድ ድብድብ ውስጥ ይገባሉ። ቻን ወንግን አይገድለውም፣ ነገር ግን አስሮት ትቶት ይሄዳል። ወንግ ራሱን ለማላቀቅ ይታገላል እና ቻንን ሊከተለውም ይሞክራል፣ ነገር ግን ፍንጩን ያጣል። ለእርዳታ ሲሞንን ይደውላል። ሲሞን ግን በአስፈላጊ ስብሰባ ላይ መሆኑን በመናገር ስልኩን ይዘጋበታል። ቀጥሎ ምን ማድረግ እንዳለበት እያሰበ ሳለ ወንግ በድንገት ሲሞንን በአቅራቢያው ቆሞ ያዋል። በመጠራጠር ወንግ በድብቅ ይከተለዋል። ለድራጎን ሊ መረጃ የሰጠው ሰው ራሱ አጎቱ ሲሞን እንደሆነ ብዙም ሳይቆይ ይረዳል። ወንግ እጅግ ይደነግጣል እና ሲሞን መስሪያ ቤቱን ከዳ ብሎ ማመን ያቅተዋል። ሲሞን ያደረገው ነገር ሁሉ አስፈላጊ እንደነበረ ያስረዳል። መጀመሪያ ወደ ከተማዋ ሲመጣ ከተማዋ በ6 ዋና ዋና ወንጀለኞች ድርጅቶች ትመራ እንደነበረ ይናገራል። ወንጀል በየቦታው ነበር እና ከተማዋ በሁከት ውስጥ ነበረች። ከዓመታት ጥረት በኋላ የቀረው የድራጎን ሊ መረብ ብቻ ነበር። ወንግ ከድራጎን ሊ ጋር በመተባበር ሲሞን እሱን የበለጠ ጠንካራ እንዳደረገው ይከራከራል። ወንጀል አልቀነሰም። ብቸኛው ልዩነት 6 ወንጀሎች አብረው የሚያደርጉት አሁን ድራጎን ሊ ብቻውን እያደረገ ነው። ይህ በእንዲህ እንዳለ ቻን ዩዩን የሚያሳይ የቪዲዮ መልእክት ይደርሷል። ወንጀለኞቹ ወርቁን ካላመጣ ልጅቷን ለአዘዋዋሪዎች እንደሚሸጧት ያስፈራሩታል። ቻን ወርቁን ሁሉ ይሰበስብና ወደ መደበቂያ ቦታቸው ይሄዳል። በመደበቂያ ቦታ የተያዙት ልጃገረዶች እየተፈተሹ ወደ ኮንቴነሮች ይጫናሉ። ቻን ይደርሳል እናም ወርቁን ያስረክባል። ሊ ሲመረምረው መጠኑ ከጠበቀው በታች በጣም ያነሰ መሆኑን ይረዳና የቀረው የት እንዳለ እንዲነግረው ይጠይቃል። ቻን ልጁ እስክትለቀቅ ድረስ ምንም ነገር ለመናገር ፈቃደኛ አይሆንም። ሆኖም ሊ ፍትሃዊ ስምምነት የማድረግ ምንም ፍላጎት አልነበረው። ዩዩን በቻን ፊት ያሰቃያታል። እናም ሹል የመስታወት ቁጥራቶች እግሯ ላይ ይጥላል። ክፉኛም ያቆስላታል። ልጁ ስትሰቃይ ማየት ያቃተው ቻን በመጨረሻ የቀረውን ወርቅ ያለበትን ቦታ ይናገራል። ከዚህ በኋላ ሊ ኤሚ ለአባቷ ሞት በቀል እንድትወስድ ያዛል። ኤሚ ለዚህ ቅጽበት 15 ዓመታት ጠብቃለች። አንድ የወርቅ ዘንግ ትይዛለች እና ቻንን ደጋግማ ትመታዋለች። ያለ ርህራሄ ትደበደበዋለች። ልትገድለው ጥቂት ሲቀራት ፖሊሶች በድንገት ደርሰው አካባቢውን ይከቡታል። ቻን ሁሉንም ነገር አስቀድሞ አቅዶት እንደነበረ ይገልጻል። ወደዚያ ከመምጣቱ በፊት ለወንግ እውነቱን ነግሮት ነበር። የወንግ አባት ማን እንደገደለው ያውቅ ነበርና ሁሉም ነገር ካለቀ በኋላ ለፖሊሱ እጅ ለመስጠት ተስማምቶ ነበር። በምላሹም ልጁን ለማዳንና ሊን ለማስቆም እርዳታቸውን ጠይቆ ነበር። የወንግ መኮንኖች የሊን ሰዎች መለያየትና ማሰር ይጀምራሉ። መውጫ ያጣው ድራጎን ሊ ለማምለጥ ይገደዳል። የራሱን ማምለጫ ለማረጋገጥ ዩዩን እንደ መከላከያ ይዟት ይወጣል። ይህም ማንም እንዳይተኩስበት ያደርጋል። ኤሚ እሷ ሰዎችን ስትመክት ሊ ወርቁን ይዞ እንዲያመልጥ ትነግረዋለች። በኤሚና በወንግ መካከል ከባድ ፍልሚያ ይነሳል። ነገር ግን ወንግ በመጨረሻ ያሸንፋታል እናም ይጥላታል። ቻን ሊን ይከተላል፣ ነገር ግን በድንገት ከዓይኑ ይሰወርበታል። በከፍተኛ ሁኔታ ይፈልጋል እና በመጨረሻ ዩዩን በረንዳው ላይ ራሷን ስታ ያገኛታል። ቻን ወደ እሷ ይሮጣል። ይህ የሊ ወጥመድ አካል መሆኑ ግን አላወቀም ነበር። ሊ እዚያ ቦምብ አጥምዶ ነበር። መቆጣጠሪያውንም እጁ ላይ ይዟል። ፍንዳታው ሲከሰት ቻን ልጁን ለማዳን ከበረንዳው ላይ አብሯት ይዘላል። ዩዩ ትተርፋለች፣ ነገር ግን ቻን በከፍተኛ ሁኔታ ይጎዳል። ቻን ከጉዳቱ ከማገገሙ በፊት ሊ እንደገና ያጠቀዋል እናም ሊገድለው ይዘጋጃል። በዚያ ቅጽበት ወንግ ይደርሳል። በሊ ላይ ይተኩሳል። ከባድ የተኩስ ልውውጥ ይቀጥላል። በማርሻል አርት የሰለጠነው ወንግ ጠንካራ ሆኖ ይገኛል፣ ነገር ግን ሊ እጅ ለመስጠት ፈቃደኛ አይሆንም እና መዋጋቱን ይቀጥላል። ሊ ወንግ ሊገድለው ሲል ቻን ህይወቱን አደጋ ላይ ጥሎ ጣልቃ በመግባት ያድነዋል። በትግሉ ወቅት ቻንም ይመታል። ዩዩ ወደ እሱ ስትሮጥ ሊ ይዛትና ከህንፃው ላይ ይወረውራታል። ወንግ በፍጥነት እጇን ይይዛል እና ወደ ላይ ለመሳብ ይታገላል። ሊ ሁለቱንም ሊገድላቸው ይሞክራል፣ ነገር ግን ቻን እንደገና ይጋፈጧል። ቻን የሊን ህይወት ሊያጠፋ ይችል ነበር፣ ነገር ግን እውነቱን መስማት ይፈልጋል። በትግላቸው ወቅት ሊ ከ15 ዓመት በፊት
እሱ ራሱ አለቃውን የኤሚን አባት እንደገደለ በድንገት ይናዘዛል። ኤሚ ይህን አስደንጋጭ ኑዛዜ ትሰማለች። በንዴት ተሞልታ የአባቷን በቀል ለመውሰድ ሊን ከጀርባ በቢላ ትወጋዋለች። ሊ መልሶ ያጠቃታል። በዚያ ቢላ ደጋግሞ ይወጋታል። ለማምለጥ ይሞክራል፣ ነገር ግን ኤሚ እንዳሸሽ በካቴና ታስረዋለች። ቻን ሊን የሚጥል ኃይለኛ ቡጢ ያሳርፍበታል። ይህም ራሱን እንዲስት ያደርገዋል። ቻን ያለውን ቀሪ ጥንካሬ ሰብስበው በመጨረሻ ኃይለኛ ቡጢ ይመተዋል። ሊ መቆም እስኪሳነው ድረስ ይወድቃል። ብዙም ሳይቆይ ሲሞን ቦታው ላይ ይደርሳል። ሊ ሲያየው ሲሞን በድንገት ይተኩስበታል። ወንግ ሁሉንም ነገር ተቆጣጥሮት ሳለ ለምን እንደዚያ እንዳደረገ በቁጣ ይጠይቀዋል። ሲሞን እንዲህ ያለ ክፉ ሰው መሞት ይኖርበታል ብሎ ይመልሳል። እነዚያም ቃላት መስማት ወንግን ያስደነግጠዋል። ምክንያቱም አባቱ ከመሞቱ በፊት የተናገራቸው ያኑ ቃላት ናቸው። ወንግ የሊን ሽጉጥ ለሲሞን ይሰጠዋል። ሲሞንም እድሉን በመጠቀም ሽጉጡን ወደ ወንግ ይደቅናል። ከዓመታት በፊት የወንግ አባት የገደለው ቻን ሳይሆን ሲሞን እንደነበረ ይገልጻል። ሲሞን የወንግ አባት ተሳክቶለት ቢሆን ኖሮ ሊ ይሞትና ሲሞን ሁሉንም ነገር ያጣ እንደነበር ይናዘዛል። ሁልጊዜም ወንግ እንዲርቅ እድሎች ይሰጠው እንደነበር፣ ነገር ግን የአባቱን ፈለግ ይከተላል ብሎ እንዳልጠበቀ ይናገራል። ሲሞን ቃታውን ይስባል፣ ነገር ግን ሽጉጡ ባዶ ነው። ወንግ እቅዱን አስቀድሞ ተረድቶ ስለነበር በቀል ቢፈልግም እንደ አባቱ እውነተኛ የፖሊስ መኮንን ሆኖ ለመቀጠል ስለመረጠ ራሱን ይቆጣጠራል። ከዚህ በኋላ የታገቱ ልጃገረዶች ሁሉ ይድናሉ እና አዲስ ሕይወት የማግኘት እድልም ይሰጣቸዋል። ሆኖም ደስታ ለሁሉም ሰው አይቀጥልም። ቻን በከፍተኛ ሁኔታ ቆስሎ ለሞት ተቃርቧል። ዩዩ እንዲነሳ ትለምነዋለች፣ ነገር ግን ቻን በእሷ ፊት የመጨረሻ ትንፋሹን ይተነፍሳል። እሷን ትቶም ይሞታል። ከጥቂት ቀናት በኋላ አቫ ሕይወቷን ስላተረፈላት መኮንን ወንግን ታመሰግናለች እና መቀራረብ ይጀምራሉ። ዩዩ ከቻን ሞት በኋላ እንደገና በአንዳንድ ልጆች ስትቸገር፣ በዚህ ጊዜ ቻን ባስተማራት ዘዴዎች ራሷን ትከላከላለች። መኮንን ወንግ ይደርስና እንደገና ዩዩን ካስቸገሯት እንደሚታሰሩ ልጆችን ያስጠነቅቃቸዋል። ከዚያ እሷን የመንከባከብ ኃላፊነት ይወስዳል። ከቻን ሞት በኋላ ዩዩን የሚጠብቃትና የሚንከባከባት ወንግ ይሆናል። እናም በዚያ ታሪኩ ያበቃል። ታሪኩ ከተመቻችሁ ቻናሉን ሰብስክራይብ፣ ቪዲዮዎቹንም ላይክ ማድረግ አይርሱ። በሌላ ቪዲዮ እንመለሳለን።